ወይኔ ቀስቴ ነው ዛሬ አፌ ላይ ያለው። ግምጃይና ኮስተር እንዴት ነው የሚያምሩት! እያስነኮስ ነው ጭፈራ። ግምጃይ በነገራችን ላይ በጣም 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 ጎበዝ ሴት ናት። ዳንስ ላይ በጣም አንደኛ ናት። የማትችለው ነገር የለም። ለነገሩ ግምጃይ በዳንስ ብቻ ሳይሆን በሁሉም ነገር አንደኛ ናት። የእውነት ነው የምላችሁና ሙዚቃ ስለሆነ ነው በነገራችን ላይ ሚውት አድርጌ የማወራው። እስኪ ጥፋ አንተ ደግሞ ከዚህ ጋር እና እንጆይ አድርጉ። እያያችሁ እንጆይ ዘና ፈታ በሉ። እኔ ለፈልፍላችኋለሁ። ስራዬ ነው መለፍለፍ። እኔ አወራላችኋለሁ፣ እናንተ እያያችሁ እንጆይ ሪላክስ አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ እና ኮመንታችሁ ደግሞ በጣም ነው ሰፖርት የሚያደርገኝ። እውነት ፍቅራችሁን ስለምታሳዩኝ፣ ፍቅራችሁን ስለምትገልጹልኝ፣ ስለምትወዱኝ በጣም ነው የምወዳችሁ። በጣም አመሰግናለሁ። የእውነት ትለያላችሁ። አዳኞቹ ፋሚሊ ትለያላችሁ፣ ትችላላችሁ፣ ጀግኖች ናችሁ እና ሁሉም ስደተኛ አገሩ ላይ ገብቶ እንደዚህ እንደ ግምጃዬ ፈታ ዘና ብሎ ለማውራት ለመኖር ያብቃው። ሁሉም እንደዚህ አይነት ኑሮ ይፈልጋል በእርግጠኝነት እና በጣም በነገራችን ላይ ይሄ የአዳኞቹን እንትን በጣም ነው የምወደው። በጣም ያምራል። ቤቷ ራሱ በጣም ነው የሚያምረው። የኔ ቀበጥ እኔ በጣም ነው የምወዳት። በነገራችን ላይ ግምጃዬ በጣም በቃ ምክንያቱም ለብዙ ሴቶች አርአያ መሆን የምትችል ሴት ናት። በጣም ብዙ ነገር መስራት የምትችል ሴት ናት እና በጣም ጎበዝ ጠንካራ ሴት ናት እና ሁሉም ስደት ላይ በተለይ አረብ ሀገር ያላችሁ ልጆች ግምጃዬን ልታዩዋት፣ ምሳሌ ልታደርጓት ይገባል። ገባችሁ? ይሄ ይሉንታ ምናምን ወደ ኋላ ሊያስቀረን አይገባም። ሁሉን ነገር ሰባብሮ ወጥቶ ልክ እንደዚህ እንደ ግምጃዬ የምትፈልጉት ቦታ ላይ መድረስ ትችላላችሁ። ገባችሁ? እና አስባችሁታል? ከስደት ገብታችሁ አገራችሁ ላይ እንደዚህ ዘና ፈታ ስትፈልጉ ስትደንሱ፣ ስትፈልጉ ስትኙ፣ ይሄ እኮ በጣም የእውነትና እኔ በጣም አድናቂዋ ነኝ የግምጃዬ። የእውነት በዚህ እድሜዋ ስደት ላይ ቆይታ አገሯ ላይ ገብታ እንደዚህ ዘና ብላ በመኖሯ እኔ በጣም ነው ማደንቃት። የእውነት ነው የምላችሁ። በጣም ጠንካራ ሴት ናት። አይኖ በጣም ብዙ ሰዎች እሷን ለመጣል ብዙ ነገር ያወራሉ፣ ብዙ ርቀት ይሄዳሉ እና እሷ በጣም ብዙ ነገር ያሳለፈች ሴት ስለሆነች እንደዚህ በቀላሉ የምትሰበር ሴት አይደለችም በእርግጥ እና አፕሪሼት አደርጋታለሁ። እስኪ እያያችሁ ደግሞ ዘና ፈታ በሉ። እኔ ጠረረን እንላችኋለሁ ማለት ነው። በነገራችን ላይ እስክስታ በጣም ጎበዝ ናት እንደምታያት። ያው እንግዲህ ኮስትርም አባ ኮስትር አለ ወንድሟ መከታዋ ከጎኗ። በነገራችን ላይ ኮስትር በጣም ጥሩ ወንድሟ ነው። የእውነት በጣም ጎበዝ ልጅ ነው። ግምጃዬን አሳልፎ አይሰጣትም። እሷን ብሎ ነው በነገራችን ላይ አዲስ አበባ የመጣውና በጣም ጎበዝ ልጅ ነው። እኔ በጣም ነው የምወዳቸው የእውነት። በእሷ ዙሪያ ያሉ ሰዎች እሷን እስካልነኳት ድረስ ሁላቸውንም እወዳቸዋለሁ፣ አከብራቸዋለሁ። ያው ግምጃዬን የነኳት ቀን ግን ያው ሁሉም ነገር ያበቃል ማለት ነው። እዚህ ጋር ደግሞ አቤኒ ቢጨመር አስባችሁታል? ኦ ማይ ጋድ አቤኒ ቢኖር እዚህ መሀል ላይ ደግሞ ያበደ ነበር የሚሆነው። ደንሽ እንጂ ግምጃ ደንሽ፣ ፈታ ዘና በይ፣ እኛንም ፈታ ዘና አድርግኝ። አንቺ ሀገርሽ ላይ ምንም ነገር ብታረግ ያምርብሻል የእውነት። እናንተ እኮ አታፍሩም። አንዳንድ ሰዎች አሁን ይሄንን ልብስም ተሰርቆ ነው ዲዛይን ሰርቃ ነው ብላችሁ ማውራታችሁ አይቀር መቼም እና የእናንተ ነገር አይታወቅም። እኔ የእውነት በቃ ሁሉ ነገር የሚያምርባት ሴት ማለት ግምጃዬ ናት። በቃ ሰው ሲያለቅስ ያምርበታል። ስታለቅስ ራሱ የሚያምርባት ልጅ ናት። በነገራችን ላይ ማልቀስ ስል ምን ትዝ አለኝ፣ ማታ ላይ የነበራችሁ ልጆች አሹ አናዷ ስታለቅስ ነበረ እና በጣም ነው ያሳዘነችኝ የእውነት። እሱም ደግሞ እናንተን ስለነካባት ነው አዳኞቹን ተናግሮ ይመስለኛል አይ ቲንክ እና በጣም ስሜታዊ ሁና ስታለቅስ ነበረ፣ ተናዳ ነበር ምናምን። ይሄ ደግሞ በነገራችን ላይ ለእናንተ ያላት ፍቅር ግምጃ ይለያል፣ የእውነት ይለያል። በቃ በጣም ነው የምትወዳችሁ። ግን አታውን ቤተሰብ የእውነት አንዳንዴ ፈጣሪ ካይን ጠብቃት ስላለውኝ የእውነት በቃ ሁሉ ነገር የሚያምርባት ልጅ ናት እና ትችያለሽ ግምጃዬ። ማንም ምንም ይበል፣ አንቺ አገርሽ ላይ ገብተሽ ዘና ፈታ ብለሽ እየኖርሽ ነው። ማንም ስደተኛ መኖር የሚፈልገውን ህይወት አንቺ እየኖርሽ ነው። እዚች መሀል ላይ ደግሞ አቤኔን አምታችሁ ጣል ብታረጉት ሞር
ያበደ ይሆን ነበረ። ኤኒዌይስ እንግዲህ አቤኒን ብታመጡልን ጥሩ ነበረ እንደ ሀሳብ። አያምሩም? ቤተሰብ ቤቷ ደግሞ በጣም ነው የሚያምሩ። በነገራችን ላይ ግምጃዬን ቤት በጣም ነው የምወደው። በጣም የሚያምር ቤት ነው ያላት። ሁላችሁም ሀገራችሁ ላይ ገብታችሁ እንደዚህ ፈታ ዘና ብላችሁ ለመኖር ያብቃችሁ። የኔ ፍቅር ግምጃዬ በጣም ነው የምወድሽ፣ ማደንቅሽ፣ አድናቂሽ ነኝ። በጣም ትልቋ አድናቂሽ ነኝ። አይዊሽ አንድ ቀን እንደምንገናኝ ተስፋ አደርጋለሁ። እና አይደብርሽ፣ ኢንጆይ። ህይወት አጭር ናት። ንቅሳትሽ ደግሞ በጣም ነው የሚያምረው። በጣም እጅግ በጣም ነው የሚያምረው ንቅሳትሽ። ደስ አትልም? ቤተሰብ በቃ ምንም እኮ የሚወጣላት ልጅ አይደለችም። እውነት በቃ በጣም በቃ ፈጣሪ ውብ አድርጎ ከቁመና ከመልክ ከምን እነዚህ ልጆች እያስነኩት ነው። የኔ ቆንጆ አታምርም? ቤተሰብ ግምጃዬ እንዴት እንደምታምር ይወት። ሁሉ ነገር ሰው እንዴት ያምርበታል። አረ ጠፋ ከዚህ አንተ ደግሞ ፈታ ዘና በይ። ምን አባቱ ህይወት አጭር ናት።